ወላይቶ ኮሪዮ ቦታይ ኡዶልቻይ ዲዮ ጋናቶ ባዞ ሂርጊዮ ጋናቶ ኦላሚጣን ዛሪዮ ጋና ኦላሚጣ ዛሪያ ጋናቶ ጋርቲያን ኮረዳ ቶገና ወላይታቶ ጊልቃሞኮ ጊገርናባ ሃኖኮ ጊያ ወላይታቶ ነማርጫን ዛቅዳ ወላይታቶ ነካዋን አቅዳ ወላይቶ ወርቃይ ደዮጌቶ ወገታይ ደዮጌቶ ካውታይ ደዮጌቶ ካላቻ ጋር ደዮጌቶ ወምና ጌቶ ወሰና ጌቶ ሀቢያ ግጥያ ጌቶ ኦላይ ደንዲዮደ ቶራ ላጫ ጌቶ ቶፒያና ጌቶ ጋተና ሳሎጤራቶ እንተ ወጋራ ዩኔስኮ ሸጫ ጌቶ ወላይቶ ሀሹ እንቴ ሀሹ ባይተጋ ክቡር አቶ ጥላሁን ከበደ የደቡብ ኢትዮጵያ ክልል ርዕሰ መስተዳድርና የዕለቱ የክብር እንግዳ ክብርት ወይዘሮ ሸዊት ሻንካ የኢፌዴሪ ባህልና ስፖርት ሚኒስተር፣ ክብርት ወይዘሮ ሰላማዊት ካሳ የኢፌዴሪ ቱሪዝም ሚኒስተር፣ የተከበሩ አቶ ገብረ መስቀል ጫላ የደቡብ ኢትዮጵያ ክልል የብልጽግና ቅርንጫፍ ጽሕፈት ቤት ኃላፊና የመንግስት ዋና ተጠሪ፣ ክቡር አቶ መንግስቱ ትግሮ የወላይታ ሶዶ ከተማ ምክትል ከንቲባ፣ ክቡር ረዳት ፕሮፌሰር አበባው አያለው የኢፌዴሪ ቅርስ ጥበቃ ባለስልጣን ዋና ዳይሬክተር፣ ክቡር አቶ ቦጋለ ፈይሳ የደቡብ ኢትዮጵያ ክልል ጠቅላይ ፍርድ ቤት ፕሬዝዳንት፣ የተከበሩ አቶ መለሰ መና በሚኒስትር ማዕረግ የሕዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ ሰብሳቢ፣ የተከበሩ ዶክተር መሪውን ፍቅሩ የደቡብ ኢትዮጵያ ክልል በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የግብርና ቢሮ ኃላፊ፣ የተከበሩ አቶ ተፈሪ አባተ የደቡብ ኢትዮጵያ ክልል በምክትል ርዕሰ መስተዳድር ማዕረግ የፋይናንስ ቢሮ ኃላፊና የሶዶ ክላስተር አስተባባሪ፣ የተከበሩ ዶክተር አማሪ አቦታ የወላይታ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊና የዞኑ የመንግስት ተጠሪ እንዲሁም የዞኑ አስተባባሪ አካላት፣ የተከበሩ ረዳት ፕሮፌሰር ዘገየ ጳውሎስ የወላይታ ሶዶ ከተማ ብልጽግና ቅርንጫፍ ጽሕፈት ቤት እና የመንግስት ዋና ተጠሪ እንዲሁም የከተማ አስተባባሪ አካላት፣ የተከበሩ አቶ ኤልያስ ሽኩር የኢፌዴሪ ቅርስ ጥበቃ ባለስልጣን ምክትል ዳይሬክተር፣ የተከበሩ ክብርት ወይዘሮ ወይንቱ ማልኮ የደቡብ ኢትዮጵያ ክልል የቱሪዝም ቢሮ ኃላፊ፣ ክብርት ወይዘሮ ጤናዬ ትራንጎ የወላይታ ሕዝብ ምክር ቤት ዋና አፈ ጉባኤ፣ ክብርት ወይዘሮ አልማዝ ባንጫ የሶዶ ከተማ የሕዝብ ተወካዮች ምክር ቤት ዋና አፈ ጉባኤ፣ የተከበራችሁ የፌደራል የአዲስ አበባና የተለያዩ ክልሎች የመንግስት ስራ ኃላፊዎች፣ የተከበራችሁ የደቡብ ኢትዮጵያ ክልል መንግስት የቢሮ ኃላፊዎች፣ ከፍተኛ የስራ ኃላፊዎች፣ የተከበራችሁ የጸጥታ አካላት፣ የመከላከያ፣ የፌደራል ፖሊስና የደቡብ ፖሊስ አባላት፣ የተከበራችሁ በኢትዮጵያ የፌደራል ሕዝብ ተወካዮች ምክር ቤት የወላይታ ተወካይ አባላት፣ የተከበራችሁ የተለያዩ ዞን ዋና አስተዳዳሪዎች፣ ሪጂዮ ፖሊስ ከተማ ከንቲባዎች፣ የተከበራችሁ አባገዳዎች፣ የሀገር ሽማግሌዎች እና ሃይማኖት አባቶች፣ የተከበራችሁ የዞናችን የመንግስት ከፍተኛ የስራ ኃላፊዎች፣ የተከበራችሁ የወላይታ ዞን የሶዶ ከተማ የሁሉም ወረዳና የከተማ አስተዳደር አጠቃላይ አመራሮች፣ የተከበራችሁ የሀገር ሽማግሌዎች፣ ሃይማኖት አባቶች፣ የንግዱ ማህበረሰብ ተወካዮች፣ የወጣቶችና የሴቶች አደረጃጀት ተወካዮችና አባላት፣ የተከበራችሁ ምሁራን፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ጥሪያችንን አክብራችሁ ይህን የደስታ ቀን ከኛ ጋር ለማሳለፍ የደቡብ ኢትዮጵያ ክልል የአስተዳደርና የፖለቲካ መቀመጫ በሆነችው በውቧ ወላይታ ሶዶ ከተማ የተገኛችሁ ሁሉ በወላይታ ሕዝብና በራሴ ስም ከፍ ያለ ምስጋና ለማቅረብ እወዳለሁ። እንኳን ደህና መጣችሁ አሹ ሰራዊታ፣ እንኳን ደስ አላችሁ፣ እንኳን ደስ አለን፣ እንኳን ደስ አላችሁ፣ እንኳን ደስ አለን እያልኩኝ በዚህ አጋጣሚ መልእክት ለማስተላለፍ እድል በማግኘት የተሰማኝን ታላቅ ደስታ በራሴና በወላይታ ሕዝብ ስም ለመግለጽ እወዳለሁ። ሀሹ ባስ ከጦሳ ሀሹ ሰሮጋቴስ ወላይታ ከጥንት ጀምሮ ታላቅ ዝግጅቶች ሲከበር
የዘለቀው የብሔሩ ዘመን መለወጫ የግፋታ በዓል እንደ ፈረንጆች አቆጣጠር ዲሰምበር 8 እስከ 10 2026 በህንድ ኒው ዴሊ ከተማ በተካሄደው 20ኛው የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የማይዳሰሱ ባህላዊ ቅርሶች ጥበቃ ኮሚቴ ጉባኤ የሰው ልጆች ወካይ የማይዳሰስ ባህላዊ ቅርስ ሆኖ በይፋ በመመዝገቡ በድጋሚ እንኳን ደስ አላችሁ፣ እንኳን ደስ አለን። የወላይታ ብሔር በርካታ ቅርሶች ባለቤት ሲሆን እነዚህ የሚዳሰሱና የማይዳሰሱ በመባል ይታወቃሉ። ከማይዳሰሱ ባህላዊ ቅርሶች መካከል የዘመን መለወጫ በዓል የሆነው ግፋታ አንዱ ነው። ወላይታ የራሱ የሆነ ባህላዊ የዘመን አቆጣጠር ነባር ዕውቀት አለው። ይህም በዋናነት በከፊል የፀሐይ ዑደት እንዲሁም ጤሯና ጎበና የተሰኙ የጨረቃ እንቅስቃሴዎችን መሰረት በማድረግ የሚያሰላው የዘመን አቆጣጠር ነባር ዕውቀት ነው። ይህም ባልጓ፣ ኦፊንታ፣ ቦኒያ፣ ባጤሳ የተሰኙ ወቅቶችን እንዲሁም እህል ዘርቶ ለማብቀል እንጨት ተቆርጦ መልሶ እንዲለመልም ጤሮ አግና፣ ጤሮ ጨገና፣ ጎበና ጨገና የሚባሉ የጥንቃቄ ሳምንታትን ለይቶ የሚያውቅበት የጊዜ አቆጣጠር ነባር ጥበብ አለው። በዚህ መሰረት ዝናባማውን የክረምቱን ጨለማ በማለፍ የጸደይ ወራት መጀመሪያ በሆነው የግፋታ ወር በመጀመሪያው ቀን ከአሮጌው ዓመት ወደ አዲሱ በሰላም ያሸጋገረውን አምላኩን የሚያመሰግንበትና አዲስ ተስፋ የሚሰንቅበት በዓልን ያከብራል። በዚህም ፈጣሪውን የሚያመሰግንበት አዲሱ ዓመት የሰላም የጥጋብና የብልጽግና እንዲሁም ፈጣሪን የሚማጽንበት መልካም ምኞቱን መልእክት የሚለዋወጡበት ዓመቱን ሙሉ በስራ የደከመውን አካላቸውንና አእምሯቸውን የሚያዝናኑበት የአዲሱ ዓመት ማብሰሪያ በመሆኑ ለበዓሉ የወላይታ ሕዝብ ታላቅ ስፍራ ይሰጠዋል። ግፋታ ማለት ታላቅ ወይም በኩር ማለት ሲሆን በሌላ አነጋገር ግፋታ መሻገርንና ማለፍን ያመላክታል። ይህ ከአሮጌው ዓመት ወደ አዲሱ ዓመት መሻገርን ይገልጻል። ግፋታ ከጉሊያ ጎሻ እስከ ጉሊያ ኢገታ በአስደናቂ ትዕይንቶች የተሞላ በመሆኑ እነሆ ዛሬ ላይ ከወላይታ ብሔር አልፎ የሀገርና የዓለም ሕዝቦች ወካይ ቅርስ ሆኗል። ግፋታ ማህበራዊ ትስስርን ያጠናክራል። ይቅርታንና መቻቻልን፣ መተጋገዝና መተሳሰብን በማጠናከር ለሰላማችን ቀጣይነት ከፍተኛ ሚና ይጫወታል። ግፋታ ባህላዊ ዕደ ጥበብ ምርቶች የሚደምቁበትና ከፍተኛ የሆነ ሽያጭና ሸመታ የሚደረግበት የፈጠራ ስራዎች ይበልጥ የሚነቃቁበት በመሆኑ ለሀገር በቀል እውቀትና ፈጠራ ዘላቂነት ጉልህ አበርክቶ አለው። ግፋታ የእርቅና የፍቅር በዓል ስለሆነ የተጣሉ ሰዎች የሚታረቁበት በመሆኑ ግፋታን ጤና ይካስገትስ ደመኛም ይታረቃል ይባላል። በግፋታ ሁሉም በጋራ ለጋራ ውጤት ይተጋል፣ ለመጪው ስኬት በጋራ ይመክራል፣ ይታቀዳል፣ ይከወናል፣ ይዝናኑበታል፣ ይደሰቱበታል። ለሆነ ሁሉ ፈጣሪ ይመሰገናል። ግፋታ እድሜ፣ ጾታ፣ ሃይማኖት ወይም ሌላ ማህበራዊ ደረጃ ሳይለይ ለህዝብ አብሮነትና አንድነት፣ ለእርቅና ለሰላም፣ ለትምህርት፣ ለአካባቢ ጥበቃ፣ ለአካባቢ ጤና፣ ለስነ ጥበብ እና ሙዚቃ ወዘተ የሚያበረክቱ አስተዋጽኦ ከግምት በማስገባት ዩኔስኮ በ2026 እንደ አውሮፓውያን አቆጣጠር በዓለም ቅርስነት እንዲመዘገብ አስችሎታል። ምዝገባው ቅርሱ ከወላይታ ባሻገር የሀገራችን እንዲሁም የመላው ዓለም ቅርስ እንዲሆን በማድረግ ተጨማሪ ጥበቃና እንክብካቤ የሚደረግለት አካል እንዲፈጠር አድርጓል። የግፋታ በዩኔስኮ ማስመዝገብ የመጨረሻ ግብ አይደለም። ምክንያቱም የተመዘገበ ቅርስ እንክብካቤና ጥበቃ ካልተደረገለት የመሰረዝ ዕጣም ሊያጋጥመው ይችላል። በመሆኑም የግፋታ የአብሮነት እሴቶችን ለጋራ ሀገረ መንግስት ግንባታ ከፍተኛ አስተዋጽኦ ስላላቸው ሀገራዊ ጥበቃና እንክብካቤ ሊደረግለት ይገባል። ካለፈው አንድ ክፍለ ዘመን ለሚሆን ጊዜ በአካባቢ የነበረው ፍትሃዊ ባልሆነ የአስተዳደር
የግፋታ በዓል ቀጣይ እንዳይሆን አስተዳደራዊና ማህበራዊ ጫና ተጋርጦበት እንደቆየ ይታወቃል። በተለይም በ1950ዎቹ ሁለተኛ አጋማሽ ከማዕከል የተላኩ የወላይታ አውራጃ ገዢ ሰዎች ግፋታ እንዳያከብሩ አዋጅ በማስነገር ትዕዛዛቸውን አንቀበልም ብለው በተለመደው በዓሉ አከባበር በዓል መሰረት ከመስከረም 8 እስከ 14 ባለው እሁድ እርድ ዕለት እርድ በመፈጸም በዓሉን ያከበሩ ሰዎች ያረዱትን በሬ ቆዳ በማሸከም በገበያዎችና በህዝብ በሚሰበስባቸው ቦታዎች በማዞር ግፋታ ያከበረ ሰው ሁሉ እኔን ያየ ይቀጣ በማሰኘት በመግረፍ በማሰር ህዝቡ ከባህላዊ እሴት ተቆርጦ እንዲቀር ከፍተኛ ስራ ተሰርቷል። ይሁን እንጂ ባህላዊ እሴቱ በሁሉም መልኩ ከህዝቡ ሁለንተና ጋር የተዋሃደ በመሆኑ ህዝቡ ማስፈራሪያና ቅጣት ሳይበግረው ሙሉ በሙሉ እንዳይጠፋ ከገዢዎች ተደብቀውም ቢሆን እያከበረ ሙሉ በሙሉ እንዳይጠፋ እስከዛሬ አቆይቷል። ግፋታ በዩኔስኮ መመዝገብ ለቅርሱ ዘላቂ ጥበቃና እንክብካቤ ከማድረግ ባለፈ የአካባቢውን ቱሪዝም በማነቃቃት የቱሪዝም ፍሰቱን የሚጨምር በመሆኑ በተቀናጀ መልኩ በሁሉም ከተማና ወረዳ አስተዳደሮች የቱሪስት መዳረሻዎችን የማልማትና የማስተዋወቅ ስራ ተጠናክሮ ሊቀጥል ይገባል። የግፋታ ፋይዳዎች እንኳንስ የብሔሩ አባላት መላው የዓለም ህዝብ ተገንዝቦ ለቀጣይነት ትኩረት በሚሰጥበት በአሁኑ ወቅት አንዳንድ ግለሰቦችና ተቋማት ከግንዛቤ ክፍተት ምክንያት ለግፋታ በዓል የተለየ ትርጉም ከመስጠት ተቆጥቦ ይህን የህዝብ ማንነት መገለጫ የሆነውን በዓል በቀጣይ ከወትሮ በተለየ ድምቀት እንዲያከብሩ በግፋታ የሰላምና የአብሮነት እሴቶች ተጠቃሚ እንዲሆኑ በዚህ አጋጣሚ ላሳስብ ይወዳለሁ። የባህልና ቱሪዝም ተቋማትን በቀጣይ ከተለያዩ ባለድርሻ አካላት ጋር በመሆን በግፋታ ዙሪያ በሁሉም ደረጃዎች ተከታታይ ግንዛቤ ማስጨበጫ ስራዎች በመስራትና ለቅርሱ ጥበቃና እንክብካቤ በማድረግ እሴቱ ከትውልድ ወደ ትውልድ እንዲሸጋገር በትኩረት አቅደው በመስራት የቅርሱን ቀጣይነት ጠንካራ ስራ ሊሰሩ ይገባል። ገጽታና የተለያዩ መስህቦች እድሜ ጠገቦች የድጉና ቀርጨጨ ቅዱስ ሚካኤል፣ የዛባ ስላሴና ሶዶ አቡነ ተክለ ሃይማኖት ገዳማት፣ ኦቶና ጠረጴዛ የቀደምት የፕሮቴስታንት ቤተክርስቲያናት እና የዳልቦ አካባቢ የሚገኘው ቀደምት የሙስሊሞች አሻራ መስጊድ፣ ኦሞ ሰው ሰራሽ ሐይቅ፣ የግልገል ጊቤ 3 የሃይድሮ ፓወር ማመንጫና ተያያዥ የዋራዛ ላሾ ኤሌክትሪክ ኃይል ማከፋፈያ ጣቢያ፣ አባይ ሐይቅና ዳርቻዎቹ፣ የአጆራና የሳንጋና ፏፏቴዎችን ጨምሮ የተለያዩ ተፈጥሯዊና ሰው ሰራሽ መስህቦችን በቅንጅት በላቀ ደረጃ በማልማት በማስተዋወቅ ተጠቃሚነታቸውን ለማሳደግ ጠንክረን መስራት ይጠበቅብናል። የግፋታ ስርዓቶች ለህዝባችን ከፍታ በሚል ሀሳብ የተጀመረው ማነቃቃትን ለሌሎች ልማቶች ላይ ለመድገም አንድነታችን ይበልጥ አጠናክረን ለማስቀጠል በወላይታ ዞንና በሶዶ ከተማ አስተዳደር የተጀመሩ የልማት ስራዎችን በተለይም በትላንትናው ዕለት መሰረት ድንጋይ የተቀመጠውን የወላይታ ሶዶ ዓለም አቀፍ ስቴዲየም እውን እንዲሆን በሁሉም የህብረተሰብ ክፍል ያለ ልዩነት አቅሙ የፈቀደውን ማበርከት እንዳለበት በዚህ አጋጣሚ ጥሬን አቀርባለሁ። በዚህ አጋጣሚ ከዛሬ ጀምሮ ወንድማችን አዶናይ ታዋቂ ቲክቶከር የዚህ የወላይታ ሶዶ ኢንተርናሽናል ስቴዲየም አምባሳደር ሆኖ የተሾሙ መሆኑን እገልጻለሁ። በመጨረሻም ግፋታ የዩኔስኮ ግፋታ በዓል በተባበሩ መንግስታት ትምህርት የሳይንስና የባህል ድርጅት ዩኔስኮ የማይዳሰሱ የባህል ቅርሶች ጥበቃ ኮሚቴ ጉባኤ በሰው ልጆች የማይዳሰሱ የባህል ቅርሶች ዝርዝር እንዲመዘገብ ከፌደራል መንግስት ጀምሮ በተዋረድ በየእርከኑ የምትገኙ ልዩ ልዩ የህብረተሰብ ክፍሎች የድርሻችሁን ለተወጣችሁ በሙሉ የዞናችን አስተዳደር ታላቅ እውቅናና ምስጋና መስጠቱን እያረጋገጥ ለላቀ ስኬት በቀጣይ ጥረታችሁ ተጠናክሮ እንዲቀጥል እያሳሰብኩኝ በድጋሚ እንኳን ደስ አላችሁ እንኳን ደስ አልኩኝ ያልኩኝ በዞናችን ለምታደርጉት ቆይታ ምቹ እንዲሆንላችሁ እመኛለሁ። አመሰግናለሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር።